ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ገንዘብ ያላቸው ሀገሮች ከቅርብ ጊዜ ወዲህ አፍሪካ ቀንድ የመመላለሳቸው አንደምታም በርካታ ወገኖችን እያነጋገረ ነው። በተለይ የሳውዲና የኤምሬትስ ፍጥጫም አፍሪካ ቀንድ ላይ ሰፊ ጫናም እያሳረፈ መሆኑ ይነገራል። በዝርዝር እንቃኘዋለን። የኢራን ጉዳይ በተመለከተ በአሁኑ ሰዓት መላው ዓለም አትኩሮ የሚመለከተው ነው። በተለይ ደግሞ እንደሚታወቀው ኢራን በእስራኤል ላይ ነው የምትዝተው። መካከለኛው ምስራቅ ዓለምን በሙሉ የሚረብሽ መንግስት ነው። ስለዚህ የኢራን አስተዳደር እስካልወረደ ድረስ ሰላም ይኖራል የሚል ግምት የለም። ኢራን ከስምምነት እንድትደርስ አለዚያም ጥቃት እንደሚፈጸምባት ፕሬዝዳንት ትራምፕ የጊዜ ገደብ ማስቀመጣቸው ውጥረቱን አባብሷል። ኢራን ለተባበሩት መንግስታት አስቸኳይ ደብዳቤ መጻፏ ሲሰማም የአሜሪካ ትልቁ የጦር መርከብ ማምሻውን በሰሜን አፍሪካ በኩል ወደ ኢራን ሲያልፍ ታይቷል። የኢራን አሜሪካንን የዛሬ ውሎ እንመለከታለን። የዓለም የምግብ ፕሮግራም ሥራ ማቆምና ማንነታቸው ያልታወቀ ግለሰብ በድብቅ በስጦታም ያበረከቱት ከፍተኛ ገንዘብ ሰፊ ትኩረት ስቧል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። አሜሪካ ከኢራን፣ ሩሲያ ከዩክሬን፣ ሳውዲ ከኤምሬትስ በየአቅጣጫው ወታደራዊ ግጭቶች ዓለምን ወጥረው ይዘዋታል። ገንዘብ ያላቸው ሀገሮች ትልቅ ፍጥጫ ከገቡበት የዓለማችን ክፍል የአፍሪካ ቀንድ በግንባር ቀደም ይጠቀሳል። በአሁኑ ወቅት በሳውዲ አረቢያና ኤምሬትስ መካከል በቀጠለው ውጥረት ኢትዮጵያም፣ ሶማሊያም፣ ሱዳን፣ ኬንያና ጅቡቲን የመሳሰሉ ሀገራት አጋጣሚውን ለመጠቀም ወይም ለውጡን ለመቋቋም እየሞከሩ ናቸው። የእስራኤል ድንገተኛም ለሶማሌላንድ የሰጠችው ዕውቅናም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው የቱርክ እንቅስቃሴ የአካባቢው ሀገሮች አማራጫቸውን እንዲመለከቱ አድርጓቸዋል። አንዳንዶቹ የአፍሪካ ቀንድ ሀገሮች ለየትኛው አካል እንደሚወግኑ በግልጽ ያሳዩ ሲሆን፣ ሌሎች ደግሞ ለማን እንደሚያደሉ ልባቸው እያወቀ ነገር ግን አካሄዳቸውን በጥንቃቄ ይመለከታሉ። ቢቢሲ በጉዳዩ ላይ ያወጣው ዘገባም ኢትዮጵያም በሳውዲና ኤምሬትስ ፍጥጫ መሃል በይፋም አቋም ላለመያዝ ብትጠነቀቅም የኤምሬትስ ወዳጅነቷን ግን ቀጥላለች ይላል። ኤምሬትስ ከሱዳን ጦር ኃይሎች ጋር ለሚዋጋው ፈጥኖ ደራሽ ኃይል ጦር መሳሪያ የምታመላልስበት ወይም የምታስተላልፍባቸው የሶማሊያና የሊቢያ መስመሮች በመዘጋታቸው ኢትዮጵያ ላይ ይበልጥ መደገፏን ይጠቅሳል። ለፈጥኖ ደራሽ መሳሪያ ለማቀበል የፈጥኖ ደራሽ ኃይል ኢትዮጵያ ውስጥ በኤምሬትስ የገንዘብ ድጋፍ የድብቅ ማሰልጠኛ ጣቢያ ከፍቷል የሚል መረጃም ሮይተርስ ከሰሞኑ ይፋ ማድረጉ ይታወቃል። የኢትዮጵያ መንግስት ዘገባውን በይፋ ባያስተባብልም የአፍሪካ ህብረት ጉባኤን ለመዘገብ የመጡ ወይም ደግሞ ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፈቃድ መሰረዙ ተሰምቷል። ኢትዮጵያም ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚል ውንጀላም በሱዳን ባለስልጣናት ከዚህ ቀደም ቀርቦ እንደነበር የቢቢሲ ዘገባም ያወሳል። ሳውዲ አረቢያም ኢትዮጵያን ከጎኗ ለማሰለፍ ጥረት ማድረጓን ቀጥላለች የሚለው ይኸው ዘገባም ባለፈው ሳምንት የሳውዲ ውጭ ጉዳይ ሚኒስትር ኢትዮጵያ መጓዛቸውን ለአብነት ጠቅሷል። አዲስ አበባ የተገኙት የቱርክ መሪ ራሲብ ጣይብ ኤርዶዋን ጉብኝታቸው ኢትዮጵያም በኤምሬትስና በእስራኤል የበለጠ እንዳትሳብ ግፊት ለማሳደር የታቀደ ተደርጎ ተወስዷል። እስራኤል ለሶማሌላንድ የሰጠችውን ዕውቅና በተመለከተ ኢትዮጵያም እስካሁን ግልጽ አቋም ያላሳየች ቢሆንም ከሶማሌላንድ ጋር ከዚህ ቀደም ከደረሰችው ስምምነት አንጻር ወደ እስራኤልና ሃርጌሳ ልታደላ እንደምትችል ገምቷል። የቱርክ መሪ በአዲስ አበባ መግለጫቸው የእስራኤል ዕውቅናም ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም የለውም ማለታቸው ሲታወስ፣ የእስራኤል ድንገተኛ እርምጃም ለኢትዮጵያ ተጨማሪ አማራጮች እንደሚያስገኝ ይጠቅሳል። የእስራኤል ፕሬዝዳንት ኢትዮጵያን ይጎበኛሉ መባሉንም ከዚሁ ጋር ያያይዛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነት እንድትፈጽም የ10 ቀናት ጊዜ ገደብ አስቀመጡም። ኢራን ተስማማ እንደሆነም አሊያም የሚደርስባትን ከባድ እርምጃ ዓለም በ10 ቀናት ውስጥ ይመለከታል ብለዋል።
ፕሬዝዳንቱ የጊዜ ገደብ መስጠታቸውን ተከትሎ የኢራን መንግስት ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ደብዳቤ መላኩ ታውቋል። አሜሪካም ጥቃት ከፈጸመች በቀጠናው ያሉ ወታደራዊ ጣቢያዎቿን ኢላማ እንደሚያደርግ አስጠንቅቋል። የኢራን መንግስት በደብዳቤው የትራምፕ ተከታታይ ዛቻ በኢራን ላይ ጥቃት እንደሚፈጽሙ ማሳያ በመሆኑ ቴሄራን ጦርነት ባትፈልግም ራሷን የመከላከል መብት እንዳላት ግን ይታወቅልኝ ብሏል። በተባበሩት መንግስታት የኢራን ልዑክ በጻፈው በዚህ ደብዳቤ የጸጥታው ጥበቃ ምክር ቤት የትራምፕን ተደጋጋሚ ዛቻ እንዲያወግዝ ጠይቋል። አሜሪካም በፋርስ ባሕረ ሰላጤ እያደረገች ያለው ወታደራዊ ግንባታም በአንድ ሉዓላዊ ሀገር ላይ ወረራ የመፈጸም ሙከራ ነው ብሏል። ቴሄራን ውጥረት እንዲሰፍን ወይም ጦርነት እንዲነሳ የማትፈልግ ቢሆንም ጥቃት ከተፈጸመባት ግን በቀጠናው ያሉ የአሜሪካ ጥቅሞች ላይ አደጋ የማድረስ መብት አላት ሲል አስገንዝበዋል። ምንም እንኳን ድርድር እየተካሄደ ቢሆንም ትራምፕ የኢራን አገዛዝ መወገድን አስፈላጊነት አጽንኦት ሰጥተው ከጥቂት ቀናት በፊት መናገራቸው ይታወሳል። በእስራኤልም በኩል የቴሄራን አገዛዝ ካልተወገደም ዘላቂ ሰላም አይመጣም የሚል አቋም መያዙን በተለያዩ መድረኮች መደመጥ ጀምሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቴሄራን በእስራኤል ላይ ሚሳኤል ከተኮሰች ከእስከዛሬው የከፋ ምላሽ እንደሚጠብቃት ትላንት ማስጠንቀቃቸው ይታወሳል። በአሜሪካና ኢራን መካከል ውጥረት ያገረሸው ባለፈው ታህሳስ ፕሬዝዳንት ትራምፕ ኔታንያሁን በዋሽንግተን ዲሲ ካስተናገዱ በኋላ እንደነበር ይነገራል። ቴሄራን የኒኩሌርና የሚሳኤል ፕሮግራሞቿን መልሳ የመገንባት ሙከራ ካደረገች ዳግም ጥቃት እንደሚፈጸምባት ለኔታንያሁ ቃል የገቡበት ስብሰባ ነው። ከጥቂት ቀናት በኋላም በኢራን ሕዝባዊ አመፅ የተቀሰቀሰ ሲሆን ትራምፕም ሰልፈኞችን በርቱ በማለትና ድጋፍ እየመጣ እንደሆነ በመግለጽ ሕዝባዊ አመፁ እንዲቀጣጠል አስተዋጽኦ አድርገዋል በሚል የቴሄራን ባለሥልጣናት ክስ ማቅረባቸው ይወሳል። ታዲያም በገንዘብ መውደቅና በኑሮ ውድነት የተቀሰቀሰውን አመፅ መንግስት በኃይል ጨፍልቆ ማስቆም ቢችልም ከአሜሪካ ጋር የተፈጠረው አዲስ ፍጥጫ ግን ሊበርድ አልቻለም። አሜሪካም አሉኝ የምትላቸው ዘመናዊ የጦር መሳሪያዎችና ጀቶች ከኢራን ደጃፍ በማስፈር ቴሄራን ከኒኩሌር ስምምነት እንድትደርስ ግፊት እያደረገች ነው። አሁን ፕሬዝዳንት ትራምፕ የ10 ቀናት ጊዜ ገደብ መስጠታቸውን ተከትሎ የኢራን መሪዎች ተደጋጋሚ ማስጠንቀቂያ መላካቸውን የሰሙ ታዛቢዎች በቬንዙዌላ ከሆነው ተመሳሳይነት ጋር በማነጻጸር ሁኔታውን ለመመልከት ሞክረዋል። ትራምፕ ልክ አሁን በኢራን እንዳደረጉት የቬንዙዌላ መሪ ኒኮላስ ማዱሮ ከነቤተሰባቸው ሀገር ጥለው እንዲወጡ የጊዜ ገደብ አቅርበውላቸው እንደነበርና ማዱሮ እምቢታን መርጠው ለውጊያ ሲዘጋጁ ድንገት አሜሪካ ላይ ታስረው መታየታቸውን ለአብነት ይጠቅሳሉ። እናም ትራምፕ የኢራን እንደ ቬንዙዌላ የሚቀል ባይሆንም አያደርጉትም ማለት ግን አይቻልም ባይናቸው ታዛቢዎቹ። ውጤቱ ምን ይሆናል አይታወቅም። ሳምንታት፣ ወራት ወይም ዓመታት የሚዘልቅ አውዳሚ ጦርነት ሊሆን ይችላል። 47 ዓመታት የገነገነው የኢራን አገዛዝም ሕልውናው የሚያከትምበት ወይም እንደ አዲስ የሚያንሰራራበት ትልቅ ፈተና ተደቅኖበታል፣ ከውስጥም ከውጪም። ይህ በእንዲህ እንዳለ ከቬንዙዌላ የተነሳው ግዙፍ የአሜሪካ ጦር መርከብ በሰሜን አፍሪካ በኩል ሲያልፍ ታይቷል። በዛሬው ዕለት አውሮፕላን ተሸካሚው የአሜሪካ ጦር መርከብ በሰሜን አፍሪካ በኩል ሲያልፍ የሚያሳይ ምስል በማኅበራዊ መገናኛ መሰራጨቱ ታውቋል። ከሞሮኮ ተራሮች በቅርብ ርቀት ከአትላንቲክ ውቅያኖስ ወደ ሜዲተራኒያን ባህር ሲዘልቅ ታይቷል። በሌላ በኩል ትራምፕ ከኢራን ጋር የገቡበት ፍጥጫና ወታደራዊ ማስጠንቀቂያቸው የሁለተኛ ስልጣን ዘመን የውጭ ፖሊሲያቸውን ክፉኛ እንዳይጎዳው ተሰግቷል። የሰላም ጥሪና ወታደራዊ ዛቻ ጎን ለጎን ለማስኬድ መሞከራቸው እርስ በርሱ የሚጣረስና በሀገሪቱ የውጭ ፖሊሲ ላይ ጥያቄ የሚያስነሳ ነው ብለዋል ተንታኞች። ከኢራን ጋር ያለውን ችግር በዲፕሎማሲ ለመፍታት ቁርጠኛ መሆናቸውን እየገለጹ በሌላ በኩል ከ2003ቱ እንደ ፈረንጆቹ አቆጣጠር የኢራቅ ጦርነት በኋላም በመካከለኛው ምስራቅ እጅግ ከፍተኛ የተባለ ወታደራዊ ግንባታና መሰናዶ እየተደረገ መሆኑ በርካታ ወገኖችን አስፈርቷል።
የዓለም የምግብ ፕሮግራም በሶማሊያም በረሃብ ለተጎዱ ተረጂዎች የሚያቀርበውን እርዳታ እንደሚያቆም አስታወቀም። የምግብ ፕሮግራሙ ዛሬ ባወጣው መግለጫ በሶማሊያም አስቸኳይ የምግብ እርዳታ እንቅስቃሴውን በገንዘብ እጥረት በመጪው ሚያዝያ ለማቆም እንደሚገደድ ገልጧል። ሶማሊያም እጅግ ውስብስብ በሆነም የረሃብ ቀውስ መመታቷን የገለጸው ተቋሙ ከአጠቃላይ የህዝብ ብዛቷም 1/4 ወይም ከ4 ሚሊዮን በላይ ህዝብ ለከፋ የምግብ እጥረት መጋለጡን አመልክቷል። ከነዚህ ውስጥ 1 ሚሊዮኑ እጅግ ከፍተኛ ለሆነ ረሃብ መዳረጋቸውን፣ በሀገሪቱ ለ2 ተከታታይ ክረምት ዝናብ ባለመጣሉ የተከሰተው ድርቅ ከእርስ በርስ ግጭት ጋር ተዳምሮ አሳሳቢ ችግር ማስከተሉ ተነግሯል። የምግብ ፕሮግራሙ በበጀት እጥረት ሳቢያም ባለፈው የፈረንጆች ዓመት በሶማሊያ እርዳታ የሚሰጣቸውን ተረጂዎች ቁጥር ከ2 ሚሊዮን ወደ 600 ሺህ ዝቅ ማድረጉን ገልጧል። አንድ ማንነታቸው ያልታወቀ ግለሰብ ለጃፓን ኦሳካ ከተማም የውሃ መስመር እድሳት 21 ኪሎ ግራም ወርቅ መለገሳቸው የሀገሪቱ መገናኛ ብዙሃን ትልቅ መነጋገሪያ ሆኗል። ወደ $4 ሚሊዮን ገደማ የሚያወጣውን ይህንኑ ወርቅ በስጦታ ያበረከቱት ግለሰብ ማንነታቸው እንዲገለጽ አልፈለጉም ተብሏል። በጃፓን ሶስተኛዋ ትልቅ ከተማም ኦሳካ የውሃ መስመሮች በማርጀታቸው ትልቅ የጤና ስጋት መፍጠራቸው ሲነገር በትንሹ ከ100 በላይ የውሃ መስመሮች ፈንድተዋል። መስመሮቹን ለማደስ ከፍተኛ ገንዘብ እንደሚያስፈልግ የከተማው ከንቲባ መግለጻቸውን ተከትሎ ግለሰቡ የወርቅ ስጦታ ማበርከታቸው በባለስልጣናት ዘንድ ትልቅ ደስታ ፈጥሯል። እኚሁ ግለሰብ ከዚህ ቀደምም ለማዘጋጃ ቤት ሰራተኞች 500 ሺህ የጃፓን ገንዘብ መስጠታቸውን ዘገቦች አመልክተዋል። ለታይታና ሙገሳም ድጋፍ የሚያደርጉ ከዚህ ምን ይማራሉ?